እድሉን ያገኛችሁ አሁንም በባህላችን መሰረት ቤት ለምቦሳ ብለናል የምትከብሩበት ደስ ተሰኝታችሁ በሰላም በጤና በደስታ የምትኖሩበት ቤት ይሁንላችሁ። በልደታ ክፍለ ከተማን በዝቅተኛ የኑሮ ደረጃ ላይ ለሚገኙ ነዋሪዎች የመኖሪያ ቤቶች ተላለፉ። በልደታ ክፍለ ከተማ የተገነባ ዘመናዊ የመኖሪያ ህንጻ ለማህበራዊ ችግር ለተጋለጡ ወገኖች፣ በዝቅተኛ የኑሮ ደረጃ ላይ ለሚገኙ ነዋሪዎች፣ ለአካል ጉዳተኞች እና ለሀገር ባለውለታ ዜጎች የቤት ቁልፍ ማስረከቢያ ስነስርዓት ተካሂዷል። ነገር ግን በድሮ የቀበሌ ቤት በጭቃ የተሰራው አርጅቶ ጊዜው አልፎ ፍሳሽ በላያቸው ላይ ያለፈ ለዛውም የመጸዳጃ ቤት ፍሳሽ እናቶች ውሃ በጀሪካን እየተሸከሙ ከሌላ ቦታ ሲቀዱ ሲታይ መጸዳጃ ቤት ፍለጋ ወረፋ ሲቆሙ አንዳንዶቹም እሱም ሳይኖራቸው ሰፈራቸው ላይ ሲሰቃዩ ማየት ውጪ ላይ ሰው በሚተላለፍበት መንገድ ላይ እሳት እያነደዱ ሲያበስሉ መመልከት ፈጽሞ ሁላችንንም አይመጥንም። የነሱን ችግር ማቃለል ብቻ አይደለም፣ ከዛም አልፎ የከተማችንን ስታንዳርድ ከፍ ወደ ማድረግ ከተማችንን ለነዋሪዎች ምቹ የማድረግ ትልቅ ዓላማ ያነገበ ነው። በዚህ ወቅት ደሳሳ ቤቶችን በማንሳት ሁለት ተጨማሪ ባለ 9 ወለል ግራውንድ ፕላስ 8 ዘመናዊ የመኖሪያ ህንጻዎች ግንባታ ለማስጀመር የመሰረተ ድንጋይ የማስቀመጥ ስነስርዓትም ተካሂዷል። ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የ5 የ6 የ7 ሰው የነበረውን የ100 ሰው የ70 ሰው የማድረግ መርህን የተከተልነው ከተማችን ትበቃናለች፣ ለሁላችንም ትበቃለች። እንደምትበቃን አድርገን ተሳስበን ካስተዳደርናት፣ ተሳስበን ከተጠቀምንባት፣ ተሳስበን ከኖርንባት መበተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን። መስራት ማልማት አሁንም ወደፊትም ማልማት ነው። እንድናለማ እንድንንከባከብ እንድንጠቀምበት ደግሞ ፈጣሪን የሰጠን አይደለ? ስለዚህ በዚህ መርህ ከተመራን አሁንም ገና ብዙዎች የከተማችን ነዋሪዎችን መድረስ ይገባናል። ለዛ ደግሞ ልበቀና ባለሀብቶች አሉ። ይሄንንም መሬቱንና አንዳንድ ግብአቶችን ካልሆነ በስተቀር ሌላውን የከተማችንን ባለሀብቶች ከኛ ጋር ስራ የሚሰሩትን አስተባብረን የሰራ ነው። በአካባቢው የነበሩ 5 ነባር ቤቶች ተነስተው በምትካቸው የተገነባው ዘመናዊ የመኖሪያ አፓርትመንት ቀድሞ በቦታው ይኖሩ ለነበሩ ነዋሪዎች ብቻ ሳይሆን በአካባቢው በደሳሳ የቀበሌ ቤቶች ውስጥ በአስቸጋሪ ሁኔታ ይኖሩ ለነበሩ ዜጎችም ተላልፏል። ነዋሪዎቹን ወደ አዲሱ መኖሪያ በማስገባት ደሳሳ ቤቶችን ለማንሳት እና 2 ተጨማሪ G+8 ህንጻዎች ግንባታ ለማስጀመር መሰረተ ድንጋይ መቀመጡ ተገልጿል። የቤት ማስተላለፊያ ስነስርዓቱን በመሰረታዊ ሪፎርም በማሻሻል እና አሰራሩ ግልጽ በማድረግ በህዝብ ፊት እጣ በማውጣት ቁልፍ ቢሰጥበት አዲስ አሰራር መዘርጋቱ ተጠቁሟል። የግንባታ ወጪ በመሸፈን በፕሮጀክት የተሳተፉትን ድርጅቶች ውስጥ የነበሩት አዋሽ ባንክና MNRC መሆናቸው ተገልጿል።